ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕንሽ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አርዕስቶቹን በአዲስ አበባ የሚገኙ በነዳጅ የሚሰሩ 1200 የህዝብ ማመላለሻ አውቶቡስ ሞተሮችን በኢትዮጵያ በመመረት የጀመረው የተፈጥሮ ጋዝ እንዲጠቀሙ ለመቀየር 1.4 ቢሊዮን ብር በጀት እንደሚያስፈልግ የከተማይቱ የትራንስፖርት ቢሮ ገለጸ። በአዲስ አበባ በመንግስት መስሪያ ቤቶች ጉቦና የእጅ መንሻ አካውንት ቁጥር እስከ መስጠት መድረሱን ተነገረ። ገዢው ብልጽግና ፓርቲ በመጪው ግንቦት መጨረሻ በሚደረገው ምርጫ በ5 ክልሎች በሚገኙ 64 የምርጫ ክልሎች ብቻውን ለፓርላማ እንደሚወዳደር የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ አደረገ። አጀንዳውን ለምክክር ኮሚሽን ያስረከበው ታጣቂ ኃይል ተሐድሶ ጀምሮ አንዳንድ ጉዳዮች በጠበቀው ልክ እንዳልሄዱ ገለጸ። ሱዳን በሁለት የኢትዮጵያ ድንበር አቅራቢያ ተጨማሪ ኃይልና የአየር መከላከያዎችን እያሰማራች መሆኑ ተገለጸ። በአዲስ አበባ ከተማ የሚገኙ በነዳጅ የሚሰሩ 1200 የህዝብ ማመላለሻ አውቶቡስ ሞተሮች በኢትዮጵያ መመረት በጀመረው የተፈጥሮ ጋዝ እንዲጠቀሙ ለመቀየር 1.4 ቢሊዮን ብር በጀት እንደሚያስፈልገው የከተማይቱ ትራንስፖርት ቢሮ ገልጿል። በመዲናይቱ የሚገኙ አውቶቡሶች ከነዳጅ ወደ ተፈጥሮ ጋዝ ተጠቃሚነት የመቀየር ሙከራ መጀመሩን ቢሮ አስታውቋል። የቢሮ ኃላፊ አቶ ያበባል አዲስ ይህን የተናገሩት አርብ ሚያዝያ 30 በተካሄደ የአዲስ አበባ ምክር ቤት ባካሄደው ጉባኤ ላይ በሰጡት ማብራሪያ ነው። በአሁኑ ወቅት ያለው የነዳጅ አቅርቦት እጥረትና የዋጋ ንረትን የተመለከቱ ጉዳዮች በማብራሪያው ያነሱት አቶ ያበባል ለዚህ ችግር በመፍትሄነት ከተቀመጠው ውስጥ የተፈጥሮ ጋዝ የሚጠቀሙ የህዝብ ማመላለሻ አውቶቡሶችን ማበራከት እንደሆነ አስረድተዋል። በሶማሌ ክልል በሚገኘው የኦጋዴን የተፈጥሮ ጋዝ ፕሮጀክት አማካኝነት ኢትዮጵያ የጋዝ ምርት ባለቤት መሆን መጀመሯን የጠቆሙት አቶ ያበባል ይህንን ተከትሎ ጠቅላይ ሚኒስትር አብይ አህመድ የከተማ አውቶቡሶች ወደ ጋዝ ሞተር የመቀየር አቅጣጫ ማስቀመጣቸውን አስታውሰው በዚህም መሰረት አውቶቡሶቹ ወደ ጋዝ የመቀየር ሙከራ መጀመሩን ገልጸዋል። እንደ ከተማ 1200 የሚሆኑ ቀደም ያሉትን የከተማ የነዳጅ አውቶቡሶች ወደ ጋዝ ሞተር የመቀየር እንቅስቃሴ ተጀምሯል። የጋዝ ስቴሽኑ ቃሊቲ ዲፖ ገብተን አጠናቀናል። ከዚህም በተጨማሪ 2 አውቶቡሶች ላይ የሞተር ገጠማ ተደርጓል። ይህ ሙከራ እየተካሄደ ነው ያለው። ይህ ሙከራ ሲጠናቀቅ 1200 አውቶቡሶች ወደ ጋዝ የምንቀይር ይሆናል ሲሉ የቢሮ ኃላፊው አብራርተዋል። በአዲስ አበባ በመንግስት መስሪያ ቤቶች ጉቦና የእጅ መንሻ በአካውንት ቁጥር እስከ መስጠት መድረሱ ተነገረ። በአዲስ አበባ የመንግስት መስሪያ ቤቶች ለአገልግሎት የሚመጡ ሰዎች ጉቦ የሚጠይቁ እንዳሉ የአዲስ አበባ ምክር ቤት አባል ተናግረዋል። ጉቦና የእጅ መንሻ መጠየቅ አገልግሎት መስጠት ላይ እንቅፋት ሆኖ መቀጠሉን ከምክር ቤት አባሉም ተነስቷል። ጉቦ ጠይቀው የተገኙ ላይም የሚወሰድ እርምጃና የሚወሰኑ ውሳኔዎች ቀለል ያሉ ናቸው ተብሏል። ይህ መሆኑ ጉቦ ጠያቂዎችን የበለጠ እየተደፋፈሩ እንደሆነና ቅጣቱ ሌሎችን ሊያስተምር እንዳልቻለ ተጠቅሷል። ይህን የተናገሩት በአዲስ አበባ ምክር ቤት 5ኛ ዓመት የስራ ዘመን 3ኛ መደበኛ ጉባኤ ላይ ነው። ይህንን ተግባር ለማስቆም ምን እየተሰራ እንደሆነም ጥያቄ ቀርቧል። ከምክር ቤት አባል የተነሳው ጥያቄ የሚመለከታቸው የስራ ኃላፊዎች ምላሽ ሰጥተዋል። በምላሾቻቸውም ችግሩ መኖሩን አምነው ይህንን ስር የሰደደ ሌብነት ለማስቆም የተለያዩ እርምጃዎች እየተወሰዱ መሆኑን ጠቅሰዋል። ጥቆማዎች፣ ግምገማዎችና የኦዲት ሪፖርቶችን በመንተራስ ችግሮችን ለመፍታት እየተሰራ ነውም ተብሏል። በዚህም የ9 ወር ውስጥ 420 የሚሆኑ ባለሙያዎችና አመራሮችን በህግ ቁጥጥር ስር ውለዋል ተብሏል። ጉቦኝነትና ሌብነት በከተማዋ እየተፈጸሙ ይገኛሉ ያሉት የስራ ኃላፊው ባለሙያውና አመራሩ ሲሾም ያልበላ ሲሻር ይቆጨዋል በሚል ብሂል ያደገ ስለሆነ ችግሩ እንዳከፋው አንስተዋል። በሙስናና በሌብነት ተሰማርተው በሚገኙ ላይ የሚወሰደው እርምጃና ተጠያቂነት ቀድሞ ከነበረው ተሻሽሏልም ተብሏል። ገዢው ብልጽግና ፓርቲ በመጪው ግንቦት መጨረሻ በሚደረገው ምርጫ በ5 ክልሎች በሚገኙ 64 የምርጫ ክልሎች ብቻውን ለፓርላማ እንደሚወዳደር የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ ባደረገው ሰነድ አመላክቷል። ከነዚህም የምርጫ ክልሎች ውስጥ 46ቱ በኦሮሚያ፣ 11ዱ ደግሞ በአማራ ክልል የሚገኙ ናቸው። በኦሮሚያ ክልል ብቸኛ ተወዳዳሪ ከተመዘገበባቸው 49 የምርጫ ክልሎች ውስጥ በ46ቱ ብልጽግና ፓርቲ ያለምንም ተወዳዳሪ ቀርቧል። የሆነ ከፍተኛ አመራሮች የነበሩት አቶ ቀጀላ መርዳሳና አቶ አራርሶ ቢቂላ በኦሮሚያ ክልል በሁለት የምርጫ ክልሎች በግል እጩነት ያለ ተቀናቃኝ ብቻቸውን እንደሚወዳደሩ በሰነዱ ተመላክቷል። የአዲስ ትውልድ ፓርቲ ፕሬዝዳንት የሆኑት አቶ ሰለሞን ታፈሰ በአንድ የምርጫ ክልል በብቸኝነት ለምርጫ ቀርበዋል። በአማራ፣ በቤንሻንጉል ጉሙዝና በደቡብ ኢትዮጵያ ክልሎች እንደ ትብብር፣ ኢዜማ፣ አብና ናአፓ ያሉ ፓርቲዎችን የወከሉ ጥቂት እጩዎች ያለ ተፎካካሪ የቀረቡባቸው የምርጫ ክልሎች መኖራቸውን ምርጫ 2018 ታዝቧል።
ለተሃድሶ እየተሰጠ ያለው ስልጠና አጥጋቢ አይደለም ሲል በአማራ ክልል ትጥቅ ትግል ላይ የነበረውና አሁን ከሀገራዊ ምክክር ኮሚሽን ጋር እየተወያየ ያለው የፋኖ ክንፍ አስታወቀ። የኢትዮጵያ ሀገራዊ ምክክር ኮሚሽን በበኩሉ በጫካ ያሉ ከታጣቂዎች ጋር እያካሄደ ያለው ግንኙነት በተመለከተ አንዳንድ ጉዳዮች በግልጽ አይነገሩም ብሏል። የአማራ ፋኖ ህዝባዊ ድርጅት ወታደራዊ አመራር መምሪያ ኃላፊ እያሱ አባተ እንደገለጹት ለተሃድሶ በትንሹ 90 ቀናትን መስጠት ነበረበት ያሉ ሲሆን አሁን ላይ ግን እየተሰጠ ያለው ለ7 ቀናት ብቻ መሆኑን ገልጸዋል። አመራሩ ምንም እንኳን ተሃድሶ በዓለም አቀፍ ፈንድ የሚካሄድ አግባብ ቢኖርም ከጦርነት ቀጠና ወጥተው ወደ ማህበረሰቡ ለመቀላቀል ከስነ ልቦና አንስቶ እስከ ኢኮኖሚ ጉዳዮች ድረስ ድጋፎችን መድረግ እንዳለባቸው አጽንኦት ሰጥተዋል። የተለያዩ ፕሮጀክቶችን ቀርጸን በመንቀሳቀስ ላይ ነን ያሉት አመራሩ ወደፊት ወደ ጫካ የገቡትን ታጣቂዎች እንዲቀላቀሏቸውም እንደሚሰሩ ገልጸዋል። አሁን ላይ በምክክር ሂደት ውስጥ ያሉ ታጣቂዎችን ለመንቀሳቀስ ካላቸው ነጻነት ጋር በተያያዘ ከጋዜጠኞች ጥያቄ ቀርቦላቸው ሲሆን ከሁለቱም ወገን ከድህረ ጦርነት በኋላ ያለ ጉዳዮች ዓለም አቀፍ ጭምር የተወሳሰበ ነው የሚል ምላሽ ሰጥቷል። ኮሚሽነር ዶክተር ዮናስ አደየ ሀገራዊ ምክክር ኮሚሽን ከታጣቂዎቹ ጋር ከሚያዝያ 27 2018 ዓ.ም ጀምሮ ሲያካሄድ የነበረውን ምክክር ማጠናቀቁን ተናግረዋል። ኮሚሽኑ ታጣቂ ኃይሎች ከአጀንዳ በተጨማሪ መፍትሄ ይሻሉ ያሏቸውን ሀሳቦች እንዳቀረቡ ተናግረዋል። ዶክተር ዮናስ አሁን ላይ በብዙ አካባቢዎች ያሉ ታጣቂዎች ጭምር መሰል ውይይቶችን ለማካሄድ እንቅስቃሴ ላይ መሆናቸውን ጠቁመዋል። ሱዳን በሁለት የኢትዮጵያ ድንበር አቅራቢያ ተጨማሪ ኃይልና የአየር መከላከያዎችን እያሰማራች መሆኑ ተገለጸ። የሱዳን ጦር በምዕራብ ኢትዮጵያ ቤንሻንጉል ጉሙዝ ክልል አዋሳኝ በሆነው በብሉ ናይል ግዛት እንዲሁም ከአማራ ክልል ጋር በሚዋሰነው አወዛጋቢው የአልፋሽጋ የድንበር አቅራቢያ ላይ ተጨማሪ ወታደሮችና የአየር መከላከያዎችን እያሰማራ መሆኑ ተዘግቧል። እንደ ብሉምበርግ ዘገባ የሱዳን ጦር በኢትዮጵያ ድንበር አቅራቢያ በሚገኘው በብሉ ናይል ግዛት ተጨማሪ ወታደሮችና የአየር መከላከያ መሳሪያዎችን ተሰማርቷል። የሱዳን ጦር ኃይል ጠቅላይ ኤታማዦር ሹም በቅርቡ በግዛቱ ያደረጉት ጉብኝትና ወታደራዊ አመራሮች የጸጥታ ጥበቃው ይበልጥ ለማጠናከር ቃል መግባታቸውን ተከትሎ የሱዳን ጦር ኃይሎች ሜጀር ጀነራል ዛፊር ኡመር በአካባቢው አዲስ እንቅስቃሴ አለ ሲሉ ብሉምበርግ ገልጸዋል። በተመሳሳይም ሱዳን ትሪቡን እንደዘገበው የሱዳን ኃይሎች ከኢትዮጵያ ጋር በሚያዋስነው ገዳሪፍ ግዛት ውስጥ በሚገኙት በምስራቅ ጋላባት፣ በባሱንዳ እንዲሁም በታላቁና በትንሹ አልፋሽጋ አካባቢዎች ያሰማሩት ጦር አጠናክረዋል። የዜና አውታሩ የጠቀሳቸው ወታደራዊ ምንጮች እንደገለጹት በድንበር አቅራቢያ የተጀመረው የጸጥታ ጥበቃ እርምጃ አካል የሆነው ይህ ተጨማሪ ወታደሮችና ወታደራዊ ቁሳቁሶችን ወደ ስልታዊ ቦታ ማጓጓዝ ተግባር የተጀመረው ከሳምንቱ አጋማሽ ጀምሮ ነው። ይህ ወታደራዊ ዝግጅት የተጀመረው ሱዳን በካርቱም አውሮፕላን ማረፊያና በሌሎች ስፍራዎች ላይ የተሰነዘረውን የድሮን ጥቃት ኢትዮጵያና የተባበሩት አረብ ኤምሬት እጃቸው አለበት የሚል ክስ ካቀረበች ከጥቂት ቀናት በኋላ ነው። የሱዳን የውጭ ጉዳይ ሚኒስቴር ማህዲን ሳሊም እና የጦር ኃይል ቃል አቀባይ አሲም አውሃድ አብድ ሚያዝያ 26 2018 በሰጡት የጋራ መግለጫ በጥቃቱ ጥቅም ላይ የዋሉት ድሮኖች መነሻቸው ከኢትዮጵያ አማራ ክልል መሆኑን የሚያረጋግጥ አስተማማኝ ማስረጃ በካርቱም እጅ እንደሚገኝ ገልጸዋል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለተያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።